የአላህ ባሮች ጾም ምግብና መጠጥን ብቻ መተው እንዳልሆነ እንወቅ። ነቢያችን አለይሂ ሰላቱ ወሰላም ትርፍ ንግግርን፣ የጅል ተግባርን ኢስላም የከለከለው ከሙስሊም የማይጠበቅን ነገር ያልተወሰው ምግብና መጠጥን መተው ለአላህ ምኑም አይደለም ብለዋል። ጾማችንን አላህ ያዘዘንን በመስራት የከለከለንን በመተው ተወዳጅ ዒባዳዎችን ሰደቃን፣ ዚክርን፣ ዱዓን፣ ቁርአንን በማብዛት ጾማችንን ልናሳምረው ልናሟላው ይገባናል። አብዛኞቻችን ጾም ይመስለን ምግብ መጠጥ መተው ብቻ ነው። ከዚህ ጋር ተያይዞ የሚሰሩ መልካም ስራዎች ተደማምረው ነው በጾም ትሩፋት ማግኘት ምንዳ ማግኘት የሚቻል። አማኝነት ሙስልምነት ማለት ያዘዙትን አላህ ያዘዘውን መተግበር የከለከለውን መከልከል ማለት ኢስላም ማለት ይሄ ዲን ማለት ሙእምን መሆን ሙስሊም መሆን ማለት አላህ ያዘዘንን መታዘዝ የከለከለንን መከልከል ማለት። ታዛዥነታችን በጨመረ ቁጥር ኢማናችን ይጨምራል ተራራ እስኪያክል ድረስ። ታዛዥነታችን በቀነሰ ቁጥር ኢማናችን ይቀንሳል ይቀጭጫል ብናኝ እስኪያክል ምናልባትም እስኪጠፋ ድረስ። ሁሌም ከሐራም ልንጾም ይገባናል። ረመዳን ላይ ሐላሉ ውሃ ሐላሉ ምግብ በቀኑ ክፍለ ጊዜ ሐራም ስለሆነ ጾመናል ከሱ። ልክ እንደዚሁ እድሜ ልካችንን ከሐራም መጾም አለብን። እውነተኛ የአላህ ባሮች ሁሌም ከሐራም ጾመኛ ናቸው። የሚያፈጥሩት ጀነት ሲገቡ። እዚህ ዱንያ በሐራም ያፈጠረ አኺራ ላይ ከነሱ ጋር በክብር ሊሰለፍ ሊያፈጥር አይችልም። ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰው አናቱ በመርፌ ወይም በስለት በወስፌ ቢበሳ ይሻለዋል ለሱ ማትፈቀድለትን ሴት ከሚነካ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የኔ ጌታዬ እንዳሳደግ የላይኛው ከንፈሬ ላይ ያለ ፀጉሬን እንድቀል ብለዋል ነብዩ ዐለይሂ ሰላም። ጺሙን ያላጨን ሰው ባዩ ጊዜ ለምን ላጨ ሲሉት አለቃይቱ ማለት ነው አዞኝ ነው ሲላቸው የኔ ጌታ እንደሆን ጺሜን እንዳሳደግ የላይኛው ከንፈሬ ላይ ያለ ፀጉሬን በአላህ ትእዛዝ። فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. يا الله باروች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት ነው። የአላህ ባሮች ሆይ ከወራት በፊት በጉጉት ስንጠብቀው የነበረው ረመዳን መጥቶ ተገናኝተነው ምንም ሳይታወቅ ዛሬ 12ኛ ቀን ላይ ደርሰናል። እየተጋመሰ ነው። ባለፉት ወርቃማ የረመዳን ቀናቶች ሌሊቶች ኸይር ስራ የሰራ ሰው ይደሰት፣ ባለበት ይቀጥል ይጨምር። ባለፉት ቀናቶች ደግሞ የተዘናጋ ያበላሸ ያጎደለ ደግሞ ይተውበት፣ ያጎደለውን ለመሙላት ጥረት ያድርግ። አላህ ተባረከ ወተዓላ በየትኛውም ጊዜ ኸይር ስራ የሰራን ሰው የታረመን ሰው ተጸጽቶ የተመለሰን ሰው ጸጸቱን ይቀበላል ታረሞት ላይ እስካልደረሰ ድረስ። የአላህ ባሮች ጾም ምግብና መጠጥን ብቻ መተው እንዳልሆነ እንወቅ። ነቢያችን አለይሂ ሰላቱ ወሰላም ትርፍ ንግግርን፣ የጅል ተግባርን ኢስላም የከለከለው ከሙስሊም የማይጠበቅን ነገር ያልተወሰው ምግብና መጠጥን መተው ለአላህ ምኑም አይደለም ብለዋል። ጾማችንን አላህ ያዘዘንን በመስራት የከለከለንን በመተው ተወዳጅ ዒባዳዎችን ሰደቃን፣ ዚክርን፣ ዱዓን፣ ቁርአንን በማብዛት ጾማችንን ልናሳምረው ልናሟላው ይገባናል። አብዛኞቻችን ጾም ይመስለን ምግብ መጠጥ መተው ብቻ ነው። ከዚህ ጋር ተያይዞ የሚሰሩ መልካም ስራዎች ተደማምረው ነው በጾም ትሩፋት ማግኘት ምንዳ ማግኘት የሚቻል። ስንትና ስንት ጾመኛ አለ ከጾም ረሃብን መጠማትን እንጂ ማያተርፍ የተባለው ከጾም ጋር ተያይዘው የሚሰሩ መልካም ስራዎችን የጾም አደቦችን መስፈርቶችን ስለማናሟላ ነው። ስለዚህ የመጨረሻ የጾም ስራችን ጾማችን ምግብና መጠጥን መተው ሳይሆን ከሱ ጎን ለጎን መልካም ስራዎችን ልንሰራ ምንጊዜም የተጠሉ ረመዳን ላይ ይበልጥ የሚወገዙ የጾም አጅርን የሚያጎድሉ ነገሮችን ልንርቅና ልንጠነቀቅ
የጾም አደብ የሚባሉ ስርዓት የሚባሉ ነገሮች አሉ። እነዚያን ልናደርግ ፍጡርን በአግባቡ ልናፈጥር በሱና መሰረት ሳናበዛ ኢስራፍ ሳናደርግ ቴምርን በማስቀደም ውሃን በማስከተል ከሌለ በውሃ በመጀመር ስሑርን ልናዘገይ የስሑርን ምግብ ቀለል ልናደርግ 5 ወቅት ሶላትን በአግባቡ ልንሰግድ ቁርአን መቅራት ልናበዛ እጃችንን ለአቅመ ደካማ ልንዘረጋ ወደ አላህ እጃችን አንስተን ዱንያ አኺራን ያስተካክልልን ያለን ቀኑን ሙሉ ዱዓ ልናበዛ በተለይ ከአሱር በኋላ ሲመሻሽ ሲደክመን ዱዓ ልናበዛ ይገባል። ስለዚህ ሙሉ ጾመኛ ልንሆን አዳሩን ደግሞ የገራልንን ያክል ተራዊህ ሶላት፣ ተሐጁድ ሶላት፣ ሌይል ሶላት ልንሰግድ ይገባና ረመዳን የጂሃድ ወር ነው። ከነፍስ ጋር ትግል የምናደርግበት ለአኺራ ምንዘራበት ወር ነው። ይሄን በማወቅ ልንሽከዳደም ይገባል። ረመዳን የኢማን የተቅዋ መድረሳ ነው። አሁን ያለነው ትምህርት ቤት ውስጥ ነው። ማን ነው ተምሮ ፈተና የሚያልፈው? ማን ነው ተምሮ የሚወድቀው? አላህ ያውቃል። የራሳችን ሁኔታም እኛው እናውቃለን። አላህ ተባረከ ወተዓላ ምንጊዜም የከለከለን ነገሮች አሉ፣ ረመዳን ላይ አብዝተን ልንከለከላቸው። ምንጊዜም ያዘዘን ነገሮች አሉ፣ ረመዳን ላይ አብዝተን ልንሰራቸው ይገባን። አላህ ተባረከ ወተዓላ የከለከላችሁን በሙሉ በመከልከል ያዘዛችሁን እንዳቅማችሁ በመተግበር በረመዳን ይበልጥ ኢማናችን ልናድስ ወደ አላህ ልንቃረብ ይገባን። አማኝነት ሙስልምነት ማለት ያዘዙትን አላህ ያዘዘውን መተግበር የከለከለውን መከልከል ማለት። ኢስላም ማለት ይሄ ዲን ማለት ሙእምን መሆን ሙስሊም መሆን ማለት አላህ ያዘዘንን መታዘዝ የከለከለንን መከልከል ማለት። ታዛዥነታችን በጨመረ ቁጥር ኢማናችን ይጨምራል ተራራ እስኪያክል ድረስ። ታዛዥነታችን በቀነሰ ቁጥር ኢማናችን ይቀንሳል ይቀጭጫል ብናኝ እስኪያክል ምናልባትም እስኪጠፋ ድረስ። ኢማን ኢስላም በአፍ አይደለም፣ በአፍ ብቻ አይደለም። ላኢላሃ ኢለላህ በማለት ሙስሊም ነኝ በማለት ብቻ አይደለም፣ በልብስ ብቻ አይደለም፣ በስም ብቻ አይደለም። ኢማን ኢስላም እምነትን አቋም ነው፣ ተግባር ነው፣ መታዘዝ መታቀብ። አላህ የከለከለንን በሙሉ ምንጊዜም ልንከለከል ይበልጥ ደግሞ ረመዳን ላይ ነፍስያችንን ልናጠነክር ይገባል። አላህ በተከበረው ቃሉ ያ አዩሃ አለዚነ አመኑ አጢዑ ላህ ወረሱለህ ወላ ተወለው ዐንሁ ወአንቱም ተስመዑን ወላ ተኩኑ ከለዚነ ቃሉ ሰሚዕና ወሁም ላ የስመዑን ብላ። እናንተ አማኞች ሆይ በአላህ በመልእክተኛው በቁርአን በአኺራ በጀነት በጀሃነም የምታምኑ ሰዎች ሆይ አላህና መልእክተኛውን ታዘዙ። እየሰማችሁ ጀርባ ሰጥታችሁ እንዳልሰማ ሰው ሆናችሁ ትእዛዝ አትጣሱ። እንደነዚያ ሰምተናል እንደሚሉ ግን እንደማይታዘዙ ሰዎች አትሁኑ ይላል። ሙስሊም ነኝ ሙእምን ነኝ ካለን በምንድን ነው ያመንኩት? በምንድን ነው ሙስሊም የተባልኩት? በቁንጽል ነገር መሆን የለበትም። ኡድኹሉ ፊስሲልሚ ካፋ፣ ሁላችሁም በሁሉም ነገር ጠቅልላችሁ ወደ ኢስላም ግቡ ተብለናልና እሺ ብለን ለአላህ ሐላሉን ምግብ ረመዳን ላይ ሐላሉን መጠጥ እንደተው ነው እድሜ ልካችንን ሁሌም አላህ የከለከለን ነገሮችን ልንከለከል ይገባናል። እውነተኛ አማኞች ዓመቱን ሙሉ የረመዳን ስሜት ውስጣቸው ላይ ይኖራል። የታዘዙትን ይተገብራሉ፣ የተከለከሉትን ይርቃሉ። ሰነፍ ሰው ደካማ ሰው ነው ረመዳን ነው ብሎ ቀጥ ብሎ ረመዳን ሲወጣ የሚወድቀው። እንደዚህ ልንሆን አይገባንም። ለዚህ ነው ደጋግ ቀደምቶች ኩኑ ረባንይን ወላ ተኩኑ ረመዳንይን ይሉና የጌታ የአላህ ባሪያዎች ሁኑ፣ የጌታ የአላህ ሰዎች ሁኑ። የትም ብትሆኑ አላህን ፍሩ፣ ህጉን አክብሩ፣ የረመዳን ሰው አትሁኑ ይሉና። ጊዜያዊ ኢማን ዲን ያለው ከዛ በኋላ ከላይ እስከታች የሚቀየር ሌላ ዓለም ውስጥ የሚገባ ሰው አትሁኑ። የትም ብትሆኑ አላህ ያያል፣ የአላህ ሰው ሁኑ። ሁሌ አምስት ወቅት ሶላት በአግባቡ በመስገድ አይንን በመጠበቅ ብልትን በመጠበቅ ሆድን ኪስን በመቆጣጠር ሐላል ነገር እንጂ ባለመንካት የቤተሰብን የጎረቤትን የዘመድን የመላው የሰው ልጆችን ሐቅ በመወጣት ዱንያ ላይ እስካለን ድረስ እንጠነክር። አላህ የከለከለንን ልንከለከል ይገባል። ሁሌም ከሐራም ልንጾም ይገባናል። ረመዳን ላይ ሐላሉ ውሃ ሐላሉ ምግብ በቀኑ ክፍለ ጊዜ ሐራም ስለሆነ ጾመናል ከሱ። ልክ እንደዚሁ እድሜ ልካችንን ከሐራም መጾም አለብን። እውነተኛ የአላህ ባሮች ሁሌም ከሐራም ጾመኛ ናቸው። የሚያፈጥሩት ጀነት ሲገቡ ነው። እዚህ ዱንያ በሐራም ያፈጠረ አኺራ ላይ ከነሱ ጋር በክብር ሊሰለፍ ሊያፈጥር አይችልም። ጀሃነም ጠልፋ ልትጥለው ትችላለች። ስለዚህ በረመዳን ምድር ከሐላል ምግብና መጠጥ ከሌሎችም ጾም ያፈርሳሉ ከተባሉ በመሰረቱ ሐላል ከሆኑ ነገሮች እንደ ጾም ነው እድሜ ልካችንን ሁሌም ከሐራም ልንጾም ይገባል። አላህ ሐራም ካደረጋቸው ብዙ ሰዎች በዘመናችን የተዘናጉባቸው ካሉ ጉዳዮች አንዱ የጺም ጉዳይ። ብዙ ወንዶች በዘመናችን ጺማቸውን ይላጫል።
ይጫወቱበታል፣ ቅርጽ ያወጡበታል። ሙሉ በሙሉ አርግፈውት ከሴት ይመሳሰላሉ። እንደሻቸው አድርገውት ከፋሲቆች ጋር፣ ከሙጅሪሞች ጋር፣ ከካፊሮች ጋር ይመሳሰላል። ጺም የወንድ ፊት ላይ ያለ ምክንያት አላህ አልፈጠረውም፣ አላኖረውም። በአላህ የሚያምን የሸሪዓን ሕግ የሚያከብር ሰው ወንድ ጺሙን መተው አለበት፣ ሴት ፀጉሯን መተው አለባት። ጺም የወንዶች ውበት ነው፣ ፀጉር የሴቶች ውበት እንደሆነ ሁሉ። ለዚህ ነው የነቢዩ ባለቤት አይሻ ረዲየላሁ ዐንሃ ወሰለላሁ ዐላ ሙሐመድ ወንዶችን በጺም ያስዋበ ጌታ አላህ ምስጋና ይገባው፣ የተመሰገነ ይሁን፣ ጥራት ይገባው ይሉ ነው። ከአላህ ተባረከ ወተዓላ ጸጋዎች አንዱ ተአምሮች አንዱ ጺም ነው። ለወንድ ጺም ሰጥቷል፣ ለሴት ፀጉር ሰጥቷል። ሴትን ፀጉርሽን አስረዝም ያሳድግ ብሏል፣ ወንድን ፀጉርህን አስረዝም አሳድግ ብሏል። ፊጥረተላሂ አለቲ ፈጠረ الناس عليها لا تبديل لخلق الله ذلك الدين القيم። አላህ ሰዎችን የፈጠረበትን ተፈጥሮ ተውት፣ አኑሩት፣ የአላህን ተፈጥሮ አትቀይሩ፣ ይሄ ነው ቀጥ ያለ ዲን ማለት ይላል። የአላህን ተፈጥሮ መቀየር ዲንን መቀየር፣ ዲን ላይ መድከም፣ የአላህን ተፈጥሮ አትንኩት ያለውን አለመንካት ቀጥ ያለ ዲን ላይ መሆን። ነቢያችን አለይሂ ሰላቱ ወሰላም ጺምን በተመለከተ ብዙ ብለዋል። የጺም ጉዳይ በዚህ ልክ መድረክ ላይ፣ ኹጥባ ላይ፣ ጁምዓ ላይ መነሳት አለበት ወይ? ዋናው ኢማን ነው፣ ኢማን በልብ ነው የሚሉ በራሳቸው ዛቢያ የሚጓዙ ሰዎች አሉ። አዎ ጺም የዲን መገለጫ ነው። ሙጅሪሞችም ካፊሮችም አሁን ላይ ፋሽን ሆኖ ሊያሳድጉት ይገባል። እስከ ጊዜው ነው። እነሱ ለፋሽን ያደረጉት፣ ፋሽኑ ሲያልፍ ሊተውት ይችላል። የሚያገኙት አጅርም የለም። ሙጅሪሞች፣ ካፊሮች፣ ወጣቶች ፋሽን ብለው ጺም ስላሳደጉ፣ እኛ ግን ዲን ነው ብለን ነው የምናደርገው። የነቢያት ዲን ነው፣ የሁሉም ነቢያት ሱና፣ የሁሉም ነቢያት ሱና፣ የሁሉም ነቢያት ተከታዮች ሱና ነው። የኔ ጌታዬ ጺሜን እንዳሳድግ የላይኛው ከንፈሬ ላይ ያለ ፀጉሬን እንድቀንስ አዞኛል ብለዋል ነቢዩ አለይሂ ሰላቱ ወሰላም። ጺሙን ያላጨን ሰው ባዩ ጊዜ ለምን ላጨህ ሲሉት አለቃዬ መንግስቱ ማለት ነው አዞኝ ነው ሲላቸው የኔ ጌታ እንደሆን አላህ ጺሜን እንዳሳድግ የላይኛው ከንፈሬ ላይ ያለን ፀጉር እንዳነሳ አዞኛል ብለው የአላህ ትእዛዝ። እሳቸውም በተለያየ መልኩ ጺሙን አሳድጉ ብለው በብዙ ሐዲሶች ጺማችሁን አሳዝሙ፣ ጺማችሁን ተው፣ ጺማችሁን አፋፉት፣ አብዙት ብላ የእነዚህ ሐዲሶች ጥቅል መልእክታቸው ምን እንደሆነ ታላቁ ኢማም እነወዊ ሲናገሩ ጺማችሁን ባለበት ተውት ማለት ነው። ወንድ ጺሙን እንዲያሳድግ ነቢ ያዛል። በተቃራኒው መላጨቱን ከልክለዋል። መላጨቱ ጎጂ ነው፣ ለቆዳ ችግር ያጋልጣል፣ የፊት ወዝን ለዛን ያጠፋል፣ ከሴት ጋር ያመሳስላል፣ ከካፊሮች ጋር ያመሳስላል፣ ሸይጣንን መታዘዝም ጭምር ነው። ሸይጣን ከጀነት ሲባረር ዝቷል። የሰው ልጆችን በየኬላው በየመተላለፊያው በየህግጋቱ ዳርቻ ላይ የቆምኩ እሸነግላቸዋለሁ፣ ጥሪ አደርግላቸዋለሁ፣ ህግ እንዲጥሱ ገፋፋቸዋለሁ። ከዚህም አንዱ የአላህን ተፈጥሮ እንዲቀይሩ አዛቸዋለሁ ይላል። ሸይጣን ነው ጺም እንዲላጭ የሚያዝ። ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶች ያዘዙትን የጺም ማሳደግን የነቢይን መመሪያ ተከትሎ አራቱም የፊቅህ መድሀብ መሪዎች ጺምን መላጨት ሐራም እንደሆነ ተስማምተዋል። ኢላ ማ ካነ ሚን ኺላፍን ኸፊፍን عند الشافعية ولا حجة عند من قال بالكراهة። መላጨቱ ሐራም ሳይሆን ከርሃ ነው እንጂ ያሉ ጥቂት ሊቃውንት አሉ ከሻፊዒዎች። ነገር ግን ማስረጃ ከነሱ ውስጥም ብዙሃኑ ትክክል አይደለም፣ ከራሃ ማለት የተጠላ ነው ማለት ትክክል አይደለም፣ ሐራም ነው ብለዋል። በዚህም አራቱም የእስላም ሊቃውንት ታላላቅ መድሀቦች የተስማሙበት ጉዳይ ነው። ለወንድ ልጅ ጺምን መላጨት ሐራም። በየቀኑ መስታወት ላይ የቆሙ ጺምን ማርገፍ ደግሞ ትንሽ ወንጀል ነው እንኳ ቢባል ሲደጋገም ሲደራረብ ከባድ ወንጀል ይሆናል። ትንሹ ወንጀል ከበዛ ከተደጋገመ ከባድ ወንጀል ይሆናል። ተውበት ከተደረገ ደግሞ ትልቁ ወንጀልም ይጠፋል። ስለዚህ ይሄን ረመዳንም ላይ የሚቀጥሉ ሰዎች አሉ። ወንጀልነቱ ይከፋል። ረመዳን ላይ መካ ላይ፣ መዲና ላይ፣ ረመዳን ላይ የተከበሩ ቦታዎችና ጊዜዎች ላይ ወንጀል መስራት ከሌላ ጊዜ የበለጠ ያስጠይቃል። ወንጀልነቱ ይገዝፋል። ረመዳንን ሙሉ ደግሞ ረመዳን ነው ብለው ትተውት ለዒድ ሲዋቡ ጺም በማርገፍና በመላጨት የሚዋቡ አሉ። ይሄም ስተት ነው። የማን ሱና? ነቢይና ሷሐቦች የምንከተላቸው አርአያ የምናደርጋቸው ቀደምቶቻችን ለዒድ ጺማቸውን የላጩ ነበር ወይ? ጠዋት ጠዋት ሲወጡ ጺማቸውን አርግፈው ይወጡ ነበር አይደል? ከነቢዮችም ከነቢ ተከታዮችም ከሷሐቦችም ከታቢዒዮችም ጺምን በመላጨት የሚታወቅ ሰው ነበር። ከነቢ ሷሐቦች መሃል አንድ ሷሐባ ጺሙን ይላጭ ነበር የሚል ማምጣት አይቻልም።
የለም። አዎ ከጥቂት ሱሐቦች ጺማቸው በጣም ሲረዝም ረጅም የሆነ ጺም ያላቸው በእጃቸው ከጨበጡት በኋላ ከጭብጥ ያለፈውን እጃቸውን ከጨበጡ በኋላ ከታች ያለውን ይቆርጡ እንደነበረ ተነግሯል። ይህም የጥቂት ሱሐቦች የአንድ ሁለት ሱሐቦች ተግባር ነው። እሱንም ዘውትር አልነበረም የሚያደርጉት። ሐጅና ዑምራ ሲያደርጉ ፀጉራቸውን ሲላጩ ፀጉር ሲላጭ አጅር ስለሚገኝ ከጭብጥ ትርፍ ያለውን ቆርጬ አጅር አገኛለሁ በሚል ያደርጉት ነበር ሐጅና ዑምራ ላይ። ሌሎች ሱሐቦችም ይሄን አያደርጉ እንጂ እነሱም ቢሆን መላጨት ይቻላል ይሉ ነበር ማለት አይደለም። ከሱሐቦች መሃል አንድም ጺም በመላጨት የሚታወቅ ከነቢያት መሃል ጺም በማርገፍ የሚታወቅ የለም። ሁሉም ነቢያት ጺማሞች ናቸው፣ ጺማቸውን የሚያሳድጉ ናቸው። ለዚህ ነው የሙሳና የሃሩንን ታሪክ አላህ ሲነግረን የብነ ኡማ ላ ተእኹዝ ቢሊሕየቲ ወላ ቢራእሲ። ሙሳ ህዝቦቻቸውን በጊዜያዊነት እንዲያስተዳድሩ ለታላቅ ወንድማቸው ለሃሩን ሰጥተዋቸው ለሌላ ጉዳይ በሄዱበት ሙሳ ሄደው እስኪመለሱ ድረስ ህዝብ ተጋጭቶ ጠበቃቸው። ኃላፊነት የሰጡት ወንድማቸውን ሃሩንን ጺሙን ይዘው የነቀነቁ ይሄ ሁሉ ሲሆን ለምን ዝም አልክ? ህዝቤን ላንተ አልነበር እንዴ አደራት ሰጥቼ ሄድኩት ብለው ሲወቅሱት፣ ወንድማቸውን ሲወቅሱ የእናቴ ልጅ ሆይ ጭንቅላቴን አትያዘኝ፣ ጺሜንም አትያዘኝ፣ እኔ ጉዳዩን ላክመው ስላልቻልኩ በነካካው የባሰ ይበላሻል ብዬ አንተ እስክትመጣ ልጠብቅ ብዬ ነው ብለሃል። ከዚህ የተፈለገው ላ ተእኹዝ ቢልሕየቲ ወላ ቢራእሲ። የሁሉም የነቢያት ሱና ይሄው ነበር፣ የሱሐቦችም ይሄው ነበር። በል ሱሐቦችም ከዛ በኋላም የነበሩ ታላላቅ የሸሪዓ ፍርድ ቤት ቃዲዎች ጺሙን የላጨ ሰው ለምስክርነት ሲመጣ ይመልሱ እንደነበረ የተለያዩ ሊቃውንት ክታቦቻቸው ላይ ጠቅሰዋል። በዑመር ዘመን ጺሙን የነቀለ ጺሙን የሚያጠፋ ሰው ለምስክርነት ቀርቦ አላህ የፈጠረውን ተፈጥሮ የሚቀይር ጺሙን የሚያስወግድ ምስክር ሊሆን አይችልም ብላ። ከምስክርነት መስፈርቶች አንዱ አድል መሆን አለበት። ለምስክርነት የቀረበው ሰው በዲኑ የሚታወቅ ዲኑን የሚጠብቅ ወንጀሎችን በይፋ በመስራት ማይታወቅ ክብሩን የሚጠብቅ ሰው መሆን አለበት። ታዲያ ጺሙን ማስወገዱ ያውም የነቀለ ለማጥፋት መሞከሩ እንደ በውሸት የሚታወቅ ሰው በሌላ ግልጽ ወንጀሎች እንደሚታወቅ ሰው እንዲቆጠር አድርጎት ዑመር እንዲመለስ አድርገዋል። ከዛ በኋላ ኢብኑ አቢ ለይላ የሚባሉት ታላቅ ቃዲ ጺሙን ያረገፈን ሰው ያስወገደን ሰው ምስክር አይሆንም ብለው ይመልሱ እንደነበረ ተነግሯል። ስለዚህ ወንዶች ሆይ፣ አማኞች ሆይ፣ ሙስሊሞች ሆይ በዚህም ጭምር በጺም ጉዳይ በፀጉር አያያዝም ጉዳይ ሙስሊሞች ልንሆን ይገባል። ከጺም ከፍ ብሎ ያለው ፀጉርም አብዛኛው ወጣት እንደ ፍላጎቱ ነው የሚያደርገው። ዳርና ዳሩን በምላጭ ቆርጦ መሃሉን ትንሽ ከፍ አድርጎ ቆርጦ ከዛ ከፍ ብሎ ያለውን ደግሞ ሌላ አስመስሎ የሚተውበት ሁኔታ አለ። የምንከተለው የነቢይን ሱና የሱሐቦችን ሱና ሊሆን ይገባናል። ጺምን በመላጨት በማርገፍ ጺምን በፋሽን በመያዝ በሱና ሳይሆን ተውት ባለበት ያሉትን የነቢይን መመሪያ ትቶ እንደፈለጉ ለራሳችን እንደመሰለን አድርጎ በመያዝ ለሊያ ደግሞ በየቀኑ በመላጭ በማርገፍ የነቢይን አለይሂ ሰላቱ ሰላም ሱና ልንቃረን ከካፍሮች ጋር ልንመሳሰል አይገባን። ከሴት ጋር ልንመሳሰል አይገባን። የወንድ መለያ ጺም ነው፣ የሴት መለያ ፀጉር ነው ተወላ። ለዚህም ነው ሴት ልጅ ፊቷ ላይ ጺም ከወጣባት ማላጨት ትችላለች ከወንድ እንዳትመሳሰል። ወንድ ግን በየቀኑ ካረገፈውሳ በየጊዜው ከቆረጠው ከሴት ተመሳሰለማል። ከሴት ጋር መመሳሰል ያስረግማል። ባነጋገር ባለባበስ የሴት መለያ በሆነ ነገር ከሴት ጋር መመሳሰል ያስረግማል። ለእጃቸው ጌጥ የሚያደርጉ ከሴት ጋር የሚመሳሰሉ፣ ድምፃቸውን እንደ ሴት የሚያደርጉ፣ እርምጃቸውን እንደ ሴት የሚያደርጉ፣ ፀጉርን እንደ ሴት አስረዝመው ልክ እንደ ሴት ተንከባክበው ተተኩሰው የሚሄዱ ሴታ ሴት ወንዶች የበዙበት ላይ ደርሰናል። ወንድ ሁን አላህ ወንድ አድርጎ ከፈጠረ በባህሪ በስነ ምግባር በውሳኔ ባረማመድህ ባነጋገርህ ባለባበስህ ወንድ ሁን። ሴት መስለህ ወንዶችን ቁጥራቸውን አታሳንስ። የወንድ እጥረት እንጂ የሴት እጥረት ገጥሞናል አልተባለም። የአላህን ተፈጥሮ መቀየር የሸይጣን ስራ። የሸይጣንን መንገድ የተከተለ ሰው ይዋረዳል፣ ያፍራል፣ ይከስራል። ይሄ አንድ ምሳሌ ነው። ወደፊት የምናነሳቸው ነገሮች ይኖራሉ። በየጊዜው እንዲህ አይነት ወንጀሎችን መዳፈርን በመተው ሁሌም ከሐራም ልንጾም ይገባናል። ይሄኔ ጀነት ገብተን በሰላም እናፈጥራለን። ሁሌም አላህን ከሚፈሩ ህጉን ከሚያከብሩ ባሮቹ አላህ ያድርገን። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد،
ብዙ ሰዎች ጺም ሱና እንደሆነ ያውቃሉ፣ ማድረግም ይፈልጋሉ። ነገር ግን አንዳንድ ሰው ዋጅብ አይደለም ሲል ሰምቻለሁ በማለት ሌሎች ደግሞ ዋናው ኢማን በልብ ነው በማለት ሌሎች ደግሞ ጺሜን ካሳደግኩኝ ሰዎች ያሾፉብኛል፣ ይሳለቁብኛል፣ ትልቅ ሰው ነህ ይሉኛል፣ ዒልም የለኝም ዓለም አዋቂ መስላቸዋለሁ ያሉ ሺህ ምክንያቶችን ይደረድራል። የአላህና የመልእክተኛው ትዕዛዝ በእንደዚህ አይነት ተልካሻ ምክንያቶች አይጣስም። እድሜው ከፍ ላለ እድሜው ከፍ ላላለ፣ እውቀት ላለው እውቀት ለሌለው አልተባለም። ወንድ ሆኖ የተፈጠረ ፊቱ ላይ ጺም ያለው በሙሉ ያን ጺም ባለበት በመተው ወደ ጌታው መቃረብ አለበት። በተፈጥሮ ጺም የሌለው ሰው አይወቀስም። ማሳደግ ትችላለህ ወይ? ጉዳት ከሌለው የሚያሳድግ ነገር ማድረግ ተፈለገ ችግር የለም። በተፈጥሮ ጺም የሌለው ሰው አይወቀስም፣ አይጠየቅም። يخلق ما يشاء ويختار አላህ የፈለገውን ይፈጥራል። ጺም የሌላቸው ጺም ለማውጣት ይጥራሉ፣ ይታገላሉ። አላህ በጺም የሸለማቸው ደግሞ ጺማቸውን አፍረውበት ያረፉታል። ሰዎችን ሸሪዓ ነው የሚመራቸው። በሸሪዓ ስንመራ ሁሉ ነገር የሚስተካከለው። ሴቶችም የራሳቸው አስተዋጽኦ አላቸው። ባላቸውን ጺሙን እንዲላጭም ያዙ አሉ። አያምርም ጺምህ ይሉ ይወተውቱ። በተኛበት ለመላጨት ለማንሳት የሚሞክሩ አሉ። በተለይ መሸበት ከጀመረ ባለሽ አረጀ እንዳይባሉ የባላቸውን ጺም የሚያስወግዷል። እንዲሸማቀቅ የሚያደርጉ አሉ። መሆን የለበትም። ሚስት ባሏን በሱና በኸይር ስራ ልታግዝ ልታበረታታ፣ እናት ልጆቿ ሲጎረምሱ ጺም ሲያበቅሉ ጺማቸውን በተፈጥሮ እንዲተዉ ልታነሳሳ፣ አጅሩን ልትነግር፣ እንዲወዱት ልታደርግ ይገባታል። አሁንም ቢሆን ለዒባዳ ለፋሽን ሳይሆን ለዒባዳ ሲባል የሚቀፋቸው፣ ለፋሽን ሲባል ደግሞ የሮጡ የፈጠኑ የተደሰቱ የሚያደርጉ ሰዎች። አላህ ተባረከ ወተዓላ ዓሊም ሐኪም ነው፣ ሁሉን ያውቃል። በምክንያት ነው ሁሉን ነገር ያደረገው። ከአላህ ጥበብ ልንወጣ አላህ ያዘዘንን ልንቃረንና ልንጻረር ፈጽሞ አይገባ። ወሀከዳ በዘመናችን ብዙ ሰዎች የተዘናጉባቸው ካሉ ህግጋት አንዱ ወንድ አጅነቢ ሴትን፣ ሴትም አጅነቢ ወንድን መጨበጥና ሸሪዓ የማይፈቅደውን ያክል መቀራረብ ነው። ኢስላም ለሁሉም ነገር ድንበር አስቀምጧል። ነቢዩ ዓለይሂ ሰላቱ ወሰላም ወንዶችን ሴቶች ወዳሉበት አትግቡ ብለዋል። አይናችሁን ሰበር አድርጉ ብለዋል። ሴት ልጅን ሙሉ ሒጃብ አድርጊ ብለዋል። ሰፋ ያለ ረዘም ያለ ኮስተር ያለ የሚያስከብር ልብስ እንድትለብስ ነቢ አዘዋል። ወንድ ከሴት ጋር በሰላምታ እንኳን እንዳይሳለቅ እንዳይቀልድ፣ ለሌላ ነገር በር መክፈቻ እንዳያደርገው ኢስላም አዘዋል። የተከበረው እስላማዊ ሰላምታ እንኳን ለተንኮል መሆኑ ከታወቀ ሴት ልጅ መመለስ ግዴታ አይሆንባትም። አንድ አጅነቢ ወንድ አንዲትን አጅነቢ ሴት ምንም ግንኙነት ሳይኖራቸው ለሌላ ዓላማ መግቢያ በር ለመክፈት አሰላሙ አለይኩም ቢል ወአለይኩም ሰላም ማለት ግዴታ አይሆንባትም ተብሏል። ፊትና ከተፈራ በላጩ የተከበረው ሰላምታ ራሱ ወንድ ሴትን፣ ሴት ወንድን ሰላም አለይኩም ባይሉ ይሻላል። ምናልባት እድሜያቸው የገፋ ሆኖ ምንም ፊትና ማይፈራ ከሆነ ሰላም አለይኩም ብቻ ሊባባሉ ይችላል። ካስነጠሱም ይሄውን ሴት ልጅ ስትነጥሳ አልሐምዱሊላህ ካለች የርሐሙከላህ የሚባለው ዒባዳ ራሱ ፊትና ይመጣል ከተባለ አይደረግ። ይሄ ሁሉ ለምንድን ነው? ወደ ሐራም እንዳይወስድ ነው። በትልቁ ወደ ሐራም ከሚወስዱ ነገሮች አንዱ አጅነቢ ወንድና አጅነቢ ሴት መጨባበጥና መተሻሸት። ይሄ ተከልክሏል። አጅነቢ ወንድ አጅነቢ ሴትን መጨበጥ እንደማይችል አራቱም ኢስላም ሊቃውንት ይስማማሉ። ሻፊዒዮችም፣ ሐንበሊዮችም፣ ሐነፊዮችም፣ ማሊክዮችም አጅነቢ ወንድ አጅነቢ ሴትን መጨበጥ አይችልም፣ ሐራም ነው። ወጣት ሴት ከሆነች ለትዳር የምትፈለግ ከሆነች ሐራምነቱ ላይ ሁሉም ይስማማሉ። የሚኻልፍ የለም። ዒልም ያለው አላህ የሚፈራ አንዳንድ ጥቂት በግለሰብ ደረጃ እድሜያው በጣም ገፍቶ ቤት ቁጭ ያለች ያረጀች ሴትን አንድ ሰው እጇን ቢነካ ችግር የለውም ያሉበት ሁኔታ። ይሄም ቢሆን ነብዩ ሰለላሁ ዐለይሂ ወሰለም ኢማሙ ነሳኢ በዘገቡት ሐዲስ እኒ ላ ኡሳፊሑ ኒሳአ እኔ ሴቶችን አልጨብጥም ባሉ ጊዜ አዛውንቶችን ግን አምጡልኝ ጨብጣለሁ አላለም ዐለይሂ ሰላቱ ወሰላም። ወኸይሩል ሀዲ ሀዲዩ ሙሐመድ ከመንገዶች ሁሉ በላጩ መንገድ የሙሐመድ የነቢ መንገድ ነው ተብሏልና አጅነቢ ወንድ አጅነቢ ሴትን፣ አጅነቢ ሴት አጅነቢ ወንድን ሊጨብጡ አይገባም፣ ሊነኩ አይገባም፣ ተጠጋግተው ሊቀመጡ አይገባም፣ ፊት ለፊት ቆመው ሊቀልዱ ሊጫወቱ አይገባም። አንዳንዴ በምንም አይገናኙ ገበያ ቦታ ላይ የሆነ ቦታ ላይ ተገናኝተው አጅነቢን ያወሩ ባል ነው ሚስት ናት እህት ናት እስኪባል ድረስ ከባድ አንዳንዴም ከካፍር ጋር በየአደባባዩ በየካፍቴሪያው ቁጭ ብለው ኢስላም የከለከለውን ነገር የሚያደርጉዋል። ሙስሊም በሁሉም ቦታ
ኢስላምን መተግበር መቻል አለበት። አጅነቢ ሴትን አጅነቢ ወንድን መጨበጥ ሐራም ነው የተባለው ብዙ ችግሮችን ስለሚያስከትል ነው። የዛሬ አይደለም የሚታየው፣ የመጀመሪያ ዙር አይደለም የሚታየው። ወንጀል አደጋ ከትንሽ ፍንጣሪ ነው የሚጀምረው። ልክ እንደ እሳት አደጋ የሚፈጠረው ከትልቅ እሳት ላይ ሆን ይችላል። የተገደበለት የተከለለ ቦታ ላይ ይነድ የነበረ እሳት ከሱ ውስጥ አንዲት ቃንቂ ወይም ፍንጣሪ ወጣ የሆነ ቦታ ላይ ብታርፍ እሳት አደጋ እንደሚነሳ ሁሉ በእስላም የተከለከሉ ነገሮች ትንሽ ነው ችግር የለውም ውስጤ ንጹህ ነው ተብሎ ተጀምሮ ውስጥን ያቆሻል፣ ወንጀል ላይ ይጥላል። የሸሪዓ ህግ እኔ ውስጤ ንጹህ ነው የተባለ ሰዎች የሸራረፉ ሊተገብሩት አይገባም። ሸሪዓ ከለከለ ከልክሏል፣ ለሁሉ ውስጡ ንጹህ ለሆነውም ላልሆነው። አርአያችን ነቢ መሐመድ ናቸው። እኔ ሴት አልጨብጥም ብለው ዘጉ በሩ። ክንዳቸውን በልብስ ከልለው ሸፍነው ሰጡ የሚል የለም። ባልቴቶችን አዛውንቶችን ጨበጡ የሚል የለም። ቃዒዳ ነው። ያውም ይሄ የተባለው መቼ ነው? የመካ ሙሽሪኮች መጨረሻ ላይ መካ ተሰብስበው ሊሰልሙ በነበረበት ወቅት ላይ አስቸጋሪ ወቅት ነው። እነዚህ አዲስ የሚሰልሙ ሰዎች ናቸው። ቀልባቸው ይሰበራሉ ካብለው ነብዩ ሰለላሁ ዐለይሂ ወሰለም አዛውንቶችን ልጨብጥ በጨርቅ ልጨብጣ ህግ ነው። ህግ ሁሉም ቦታ መስራት መጠበቅ አለበት። የሸራረፈን ለሰው የተቆረቆረን የመሰለን ዲንን ከማንም በላይ የተረዳን የመሰለን አጉል የማግራራት ችግር ተጠናውቶን ዲንን ልንሸራረፍ ህግን በትክክል የሚተገብሩትን አክራሪ አጥባቂ እንዲባሉ ልናደርግ አይገባ። አንዳንድ ሰዎች ውስጥ ንጹህ ከሆነ ምን ችግር አለው? ለትዳር ካላሰብካት ምን ችግር አለው? ካገባሽ ምን ችግር አለው? አዛውንት ከሆነች ምን ችግር አለው የሚሉ ሰዎች ችግር አለው። የነቢይን ሱና ይመጣስ ችግር አለው። ከዛ በኋላ ያለው ችግር ቢመጣም ባይመጣም መነካካቱ ሸሪዓ በማይፈቅደው ልክ መቀራረቡ በራሱ ሱናን የመጣስ ችግር አለ። እኔ ከነቢ ይሻላለሁ ማለት ነው። የነቢ ውስጣቸው ንጹህ ስላልሆነ ነው እኔ ሴት አልጨብጥም ያሉት አይደል? ግንዛቤያችንን በሱና ልንቆልፈው ልናስረው ከሱና እንዳይወጣ ልንከለክለው ይገባል። አልኢማም አልጠበራኒ ዘግበውት አልሀይተሚ አልሙንዚሪ ሌሎችም ኢስናዱን ሐሰን ትክክለኛ ባሉት ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም አንድ ሰው አናቱ በመርፌ ወይም በስለት በወስፌ ቢበሳ ይሻለዋል ለሱ ማትፈቀድለትን ሴት ከሚነካ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከባድ ወንጀል ነው። ቢነካ የሚለውን በዝሙት ለመፈሰር ይሞክራሉ። ዝሙት ሌላ ጉዳይ ነው፣ እንግዲህ ሐራም ነው። ከዚህ ሐዲስ የተፈለገው የእጅ ከዛም በታች በላይ ያሉ ንክኪዎች ናቸው የተፈለጉበት። አንዳንድ ሰዎች አጅነቢ ሴትን አጅነቢ ወንድን መንካት ለውዱ ሲባል የተከለከለ ይመስላቸውና ውዱ ላይ ከሆኑ አይነኩም፣ ውዱ አለኝ ይላሉ። ውዱ ከሌላቸው እንደፈለጉ ይሆናሉ። ማን ነው እንደዚህ የተረዳው? አጅነቢን መንካት ውዱ ያጠፋል የሚል የፍቅህ ነጥብ አለ። ያጠፋል አያጠፋም ኺላፉ እንዳለ ሆኖ በሻፊዒያ መዝሀብ ያጠፋል። በሌሎችም አንዳንድ መዝሀቦች በስሜት ከሆነ ያጠፋል። በአንዳንድ መዝሀቦች በምንም መልኩ አያጠፋም መነካከቱን ተከትሎ የስሜት ፈሳሽ እስካልወጣ ድረስ የሚላል። ይሄ ሌላ ጉዳይ ነው ከውዱ ጋር ያለው ግንኙነት። ውዱ ላይ ብንሆንም ባንሆንም አጅነቢ ወንድ አጅነቢ ሴትን ሴት አጅነቢ ወንድን መንካት አይቻልም። ለውዱ ተብሎ አይደለም የሚከለከል። በውዱ ጊዜ ሴት መንካት ውዱ ያጠፋል ብሎ ሙስሊም እንደሚጠነቀቀው ሁሉ ሁሌም ሴት መንካትን አጅነቢ ወንድ መንካትን እስላም ስለከለከለ ውዱ እንዳለን በውዱ ጊዜ እንደምንጠነቀቀው ያልተፈቀደልንን ተቃራኒ ጾታ ከመንካት ሁሌም ልንጠነቀቅ ይገባል። ውስጤ ንጹህ ነው ብሎ መንካትም ትክክል አይደለም። አብረን ያደግነው ዘመድ ነን፣ እኔ እሱን ለሌላ አላስበውም እሷ ማታስበኝም። ሸይጣን ስራው ምንድነው? ሸይጣን እኮ ማታስበውን አዙሮ እንድታስብ ማድረግ ነው። ሐዲሱ ደግሞ አብሮ አደግ ከሆነ ለሸር ማያስቡ ሰው ከሆነ አላለም። በጥቅሉ ነው ሐዲሱ የሚከለክለው። ቢሆን ራሱ ውስጡ ንጹህ ቢሆን አንድ ሰው የሰው ልጅ ልቡ ደካማ ያደረ ልብ ይቀየራል፣ ሸይጣን ይወሰውሳል። ይልቅ በሁሉም ሁኔታ ላይ አጅነቢ ወንድን መንካት አጅነቢ ሴትን መንካት ሐራም። አጅነቢ ማለት እንደ ኢስላም እሱን ማግባት የሚቻል ሰው ማለት የሚፈቀድ ሰው ማለት እንደ ኢስላም እንደ ባህል ላይሆን ይችላል። እንደ ኢስላም አንድ ወንድ አንዲትን ሴት ማግባት የሚችል ከሆነ አንድ ሴት አንድን ወንድ ማግባት የሚችል ከሆነ እንዲህ አይነቱን ሰው መጨበጥ ሐራም። በኢስላም ሕግ መሰረት ያጎትና ያክስት ልጅ ማግባት ይቻላል። እንደ ባህላችን አነጋጋሪ ቢሆንም በእስላም መሰረት ያጎትን ያክስትን ልጅ ማግባት የሚቻል ከሆነ ካጎትና ካክስት ልጅ ጀምሮ ከዛ ቀጥሎ ወደ ታች ያሉትን በሙሉ አጅነቢ ሆነው ሊነካካ አይገባም። አብረን ያደግነው አብረን ነው የኖርነው ለሸራነት ተሳሰበም ደግሞ አግብታ የለም አግብቶ የለም አይባል። ሸይጣን ካላገቡ ሰዎች የበለጠ ያገቡ ሰዎችን ሊወሰውስ የሚችልበት ሁኔታም አለ፣ ያላገቡ ስለሚጠነቀቁ። አላህ ተባረከ ወተዓላ
የከለከለንን ያለምንም ፍልስፍና ልንከለከል ይገባል። አድርጉ ያለንን ያለምንም የግል አስተያየት ልናደርግ ይገባል። ከተቃራኒ ጾታ ጋር መቀራረብ፣ መተሻሸት፣ መተያየት፣ ተገልሎ ተነጥሎ መቀመጥ በዘመናችን እየተስፋፋና መዓት በላይ ያመጣብን ያለው ዝሙት እንዲስፋፋ ሰበብ ከሚሆኑ ነገሮች መሃል አንዱ። ዝሙት ከመሬት ተነስቶ አይደረግም፣ መነሻ። ስለዚህ ዝሙትን መነሻ ሰበብ የሚሆኑ እይታን፣ ንክኪን፣ ተገልሎ መቀመጥን፣ ቀልድና ጨዋታን፣ የሴቶች የተበላሸ አደብ የጎደለው ሐያ የጠፋበት አለባበስን በመተው አላህን ልንፈራ ይገባናል። ወንድ አጅነቢ ሴትን፣ ሴት አጅነቢ ወንድን ከመንካት መጠንቀቅ ተገቢ። ሕፃናትን ቢሆኑ 9፣ 10 ከቀረቡ አይን ውስጥ መግባት ከጀመሩ በኋላ አጅነቢ ወንድ ሊርቃቸው እነሱም አደብ ሊያስተምሯቸው ይገባል። ያጎትና ያክስት ልጆች ከዛ ትንሽ ራቅ ብለው ያሉ በሙሉ ቤተሰብ ነው ምን ችግር አለው ያሉ እስላምን ወደ ኋላ አድርጎ ስሜትን ማስቀደም አግባብ አይደለም። ምን ከብረው አላህ የሚያከብረን ነስር ድል የሚሰጠን ምንታፈረው እስላምን ህጉን ስናከብረው። በተለይ እጃቸውን አለስልሰው ማለስለሻ ሎሽን መሰል ነገር ተቀብተው አርጥበው ከአጅነቢ ወንድ ጋር ለመጨባበጥ አጅነቢን ለመፈተን የሚወጡ በተለይ የትምህርት ተቋማት አካባቢ ላይ ቢሮዎች አካባቢ ላይ የሚጨብጣት ወንድ ስላለ ያን ወንድ ገደል ለመክተት ለመወስወስ እጇን አርጥባ የምትወጣ ሴትም አለች። ሴት ልጅ ከቤት ስትወጣ በተወሰነ መልኩ ጌጧን ትታ ውበቷን ትታ አይን ውስጥ እንዳትገባ የሚያደርግ አለባበስ ለብሳ ልትወጣ መዋብን፣ ሽቶ መቀባትን፣ መኳኳልን ለቤት ልትተው ይገባል። እንዲህ የምትሆንን ሴት አይቶ ዝም የሚልም ደዩት ነው። ደዩት ጀነት አይገባም። ሴት ልጁ በሱ ስር ያለች ሚስቱ፣ ልጁ፣ እህቱ እንደፈለገች ስትሆን ዝም የሚል ለቤተሰቡ ማይቆረቆር ማይቀና ግዴለሽ ጀነት አይገባም። ጀነት የሚገባ የተከበረ ሰው፣ ለክብሩ የሚጨነቅ ሰው እንደዚህ አይነት ነገር ማስወገድ መቻል አለበት። ثم صلوا وسلموا على البشير النذير والسراج المنير لقد أمركم ذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم إنا نسألك فعل الخيرات وترك المنكرات اللهم إنا نسألك فعل الخيرات وترك المنكرات اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا إذا أردت بعبادك فتنة أن تقبضنا إليك غير مفتونين اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا اللهم من الراشدين اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على الصيام والقيام وسائر الطاعات اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم فرج هم المهمومين ونفس كرب المكروبين وقضي الدين عن المدينين واشف مرضنا ومرضانا ومرضى المسلمين اللهم اشف مرضنا ومرضانا ومرضى المسلمين اللهم اشف مرضنا ومرضانا ومرضى المسلمين وفك أسر المأسورين وفك أسر المأسورين وفك أسر المأسورين آمين والحمد لله رب العالمين.